መጋኛ ነገር አግኝቶክ እንዳይሆን። ልክ ነሽ። መጋኛ አግኝቶኝ ነው እኮ። በደናማ እንደዚህ አትሆንም። የሚገርመው አንቺ ግን አይገባሽም። በግድ ክፉ ልታደርጊ ሞከርሽ። ከማትሽው ተራራ ጋር የተጋጨሽው። እዚህ ጉዳይ ላይ አንቺ ማስገባት አለብኝ። ራሴን ሞታች ሱራፌል አታናዴ። የደበቃችሁኝ ነገር ንገሩኝ። አልገባኝም። ነገሩን በዚህ ልክ ለምንድን ነው ለማወቅ የፈለግሽው? አንዳችን ስለ አንዳችን አይመለከተንም። ምንድን ነው ቤት ድረስ የጠራችሽ? ግን ያው ያሰብነው ተሳክቷል። ነይ ወደ ቤት ነይ። ስልክ ደግሞ መደወል ስለማልችል ነው ቴክስት ያደረኩልሽ ብለኛለች። ግን እቺ ሴትዮ ምን ያህል ልናምናት እንችላለን? በደስታ ነው። ምን የምትሞተው? እናስ በአንቺ እጅ አይደል? ቆይ አንተ ከመቼ ጀምሮ ነው እንደዚህ አፈኘው? እንኳን እና ሱራፌልም ገና አውርተው አልጨረሱም። አውርተው ነው ተጨቃጭቀው? ቅድም ጭቅጭቅ ነበር። አሁን ግን የተስተካከለ ይመስለኛል። ታዲያ እነሱ አውርተው እስከሚጨርሱ ድረስ የምጠብቀው ለምንድን ነው? ይመስለኛል ቤት ተሳስቷል። አሁን ቀልዱ እንደሆነ ለእናት አስገቡን። ታዲያ ፖሊስ ምን ይሰራ ነው የመጣው? ሉላ ለመጠየቅ ምን ነው ፈራሽ? ልታገቢ ያሰብሽው ሰው እኮ ነበር። ረሳሽኝ? ቆይ ሱራፌልና ቤዛ ዛሬ ፍቅራቸውን በይቅርታ መልሰውታል። ከዚህ በኋላ አታይኝም፣ ወደ እማታይበት ሀገር እሄድልሻለሁ፣ አይኔንም አታዩም። ምናልባት አንቺ ወልደሽና ከብረሽ ልጆችሽን ላይ ራሴ በሽበት ሆኖ እመጣ ይሆናል በማለት ነግሮ አስፈራርቷታል። ይህንን የሰማችው ቤዛም ለማመን ነበር እጅግ የተከበዳት። ሉሲ በድጋሜ ዶክተር ሮቤል እጅ ገብታለች። ሎሚ ምን ሆና ነው የጠፋችው በማለት ስልክ ስደውላት አታነሳም። እንዲሁም ደግሞ ቴክስት አድርጋ ነይ ብላኛለች ለምን ይሆን በማለት ዶክተር ሮቤል በሎሚ ስልክ ነይ ቤት በማለት እንግዲህ ቴክስት በመጻፍ ሉሲ ዶክተር ሮቤል ቤት እንድትመጣ አድርጓታል። የገጠማትም እንግዲህ እጅግ ከባድ ነበረ። ምናልባት ሁሉንም ነገር ስላወቀ አሁን ላይ ዶክተር ሮቤል ምን ሊያደርጋት ይችል ይሆን? ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ላይክ ሼር በማድረግ አበረታቱኝ። አብራችሁ ስላላችሁ እጅግ በጣም አመሰግናለሁ። ዛሬ ደግሞ ቤዛ ድራማ 140 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ሎሚ ከሉሲ ጋር ተባብራ የሮቤልን ለመጉዳት ብታስብም ነገር ግን በቆፈረችው ጉድጓድ እራሷ ገብታለች። እንግዲህ ሉሲ እንደዛ አድርጊ እያለቻት የሉሲን ትዕዛዝ ለማክበር ሎሚ ደግሞ ሮቤል ላይ እየፈጸመች ያለችው ነገር ሮቤልን ግን ሊያታልለውና እጁ እንዲሰጥም አልፈቀደላትም። መድኃኒት ስጪውና በመድኃኒቱ ይተኛልሻል፣ ያን ጊዜ ሁሉ ነገር ማድረግ ትችያለሽ ብትላትም እሱ እኮ ዶክተር ነው እንዴት ብዬ ነው መድኃኒት የምሰጠው በማለት ሎሚ ብትመልስም ነገር ግን በቃ ነገርኩሽ በማለት እንግዲህ መድኃኒት በጥብጣ በመጠጥ ስትሰጠው መጀመሪያ ምግብ እንብላ ምግብ አምጪ በማለት መጠጡን ይቀይርባታል። ያንንም መጠጥ እንግዲህ እሷ ትጠጣዋለች። በድጋሚም እንዲሁ ደስታችንን በመጠጥ አይደለ የምንገልጸው ብላ ጠርሙስና ብርጭቆ አምጥታ ይጠጣሉ። ከጠጡም በኋላ እንግዲህ እዚህ ላይ ፈርም በማለት ልታስፈርመው ብትሞክርም ነገር ግን እሱ ከዚህ በፊት ሉሲና እንዲሁም ሎሚ ሲያወሩ ስለሰማቸው ያንን ነገር ተፈጽሟለች ብሎ እየጠበቃት ነበረ። እሱም የሰከረ መስሎ እሷን ጨዋታና የሆነ ጨዋታ ልቅጣ ብትለውም ይሄንን ፈርም ብላ ወረቀት ብታቀርብለት የምን ወረቀት ነው ይሄ በማለት እንግዲህ እኔ ባንቺ ደም ነው የምፈርመው በማለት ግንባሯን በጥይት መቷታል። ሱራፌል ሎሚ ስለጠፋች አሁን ላይ ምናልባትም ገድያት ሊሆን ይችላል፣ እጄን ለፖሊስ አሳልፌ መስጠት ይሻለኛል በማለት አንደኛ ከቤዛ ጋር ስለተጣላ ተስፋ በመቁረጥ ሁለተኛ እጄን ለፖሊስ ሰጣለሁ ወንጀለኛ ነኝ ብሎ ራሱን በማሰቡ ለፖሊስ እጁን አሳልፎ ከመስጠቱ በፊት ግን ሌላ ነገር ተፈጥሮለታል። የሎሚ መጥፋትና እንዲሁም ደግሞ ለማውራት አይመቸኝም እቤት ነኝ በማለት ሉሲ ስለጻፈች ሉሲ አሁን ላይ ከዚህ በፊት ከሎሚም ገንዘብ ስትቀበልና እንዲሁም ደግሞ አብረው እንደሚሰሩ ያወቀው ዶክተር ሮቤል እንግዲህ ሎሚን በመግደል እሱ ደግሞ ወደ ሉሲ ስልክ ላይ የቤት ነኝ በማለት በመጻፍ ሉሲም እንግዲህ ወደ ቤት በምትመጣበት ሰዓት በስጋት ብትዋጥም ነገር ግን ቀንዘርቴን ምናልባት ስልክ አላነሳ ካልኩልህ ወይም ደግሞ ቴክስት አልመልስ ካልኩኝ ወይም ስጠራይ ካልሰማው ወይ ቶሎ ካልመጣሁኝ በቃ የሆነ ነገር ተፈጥሯል ማለት ነው። ስለዚህ ለሱራፌል ደውለ ስም በማጥፋት ሎሚ እንዳልሞተችና እንዲሁም ደግሞ ገድሏል በማለት በሐሰት መረጃ እንደሆነችለው
ዶክተር ሮቤል ላይ ክስ እንዲመሰርትበት ታደርጋለህ በማለት አሁን ላይ ሉሲ ለቅንዝርቲ አስረግጣ ትነግረዋለች። ቅንዝርቲም እንግዲህ በዛ ነገር ተስማምቶ እሺ በቃ ሂጂ ግቢ በማለት ወደ ቤት ልኳታል። የሱራፌልና የቤዛ መጨቃጨቅና እንዲሁም ደግሞ መጣላት ግራ የገባው ሳሚ በሩን ዘግቶባቸው ነበር የሄደው። በዛ መሀል እንግዲህ ይህ ሁሉ ቅንብር የዶክተሩ እንደሆነ አውቃለሁኝ፣ ስለዚህ ይቅርታ አድርግልኝ በማለት ቤዛ ባለቤቷ ሱራፌልን ትጠይቃለች። ሱራፌልም አዎ ሁሉም ነገር የሱ ነው፣ ነገር ግን እኔም ስለዋሸሁሽ ይቅርታ አድርግልኝ በማለት ፍቅራቸውን ወደ ቀድሞ መልሰዋል። ወደዛው ደግሞ በር ተንኳክቶ ነበር። በርም ሲንኳኳ እጅግ በጣም ነበር የደነገጡት። ይህ ሁሉ ነገር ሲፈጠር አሁን አያውቅም። ምክንያቱም ሱራፌል በቃ አሁን ላይ እሷን ስለገደለ በቃ እስር ቤት እገባለሁኝ እሷም አታየኝም የሚል ሀሳብ ነበረ በአይምሮ የመጣው። ነገር ግን ሳሚ ይሄ እንዲፈጠር ስላልፈለገ በሩን ዘግቶ ሊያስታርቃቸው ችሏል። ሳሚን በሩን ከዘጋ በኋላ ወደ ሉላ ጋር ሄዶ ነበረ። ሉላም ጋር ገብቶ እንግዲህ አሁን አንቺ ማሰብ ያለብሽ ስለ ልጅሽ ብቻ ነው፣ እንዲሁም ስለምበዩ ስለምትጠጪው ስለ ጤንነትሽ ነው ማሰብ ያለብሽ እያለ ባላት ሰዓት አረ በር ክፈትልን፣ በር እየተንኳኳ ነው በማለት ለሳሚ ይነግሩታል። ሳሚን በር ለመክፈት እንግዲህ ሲወጣ ኢንስፔክተሩ አበባ ይዞ በር ላይ ቆሞ ነበረ ያገኘው። እንዳየውም በተሳስተህ መሆን አለበት ሲለው አልተሳሳትኩም በቃ ልክፈትልህ በማለት በሩን ይከፍታል። ሱራፌል ያው ሎሚን እንደገደለ ያስባልና ፖሊሱ መጣ ሲላቸው እጅግ በጣም ነበር የደነገጠው። ምክንያቱም ፈስ ያለበት ዝላይ አይችልም እንደሚባለው ለምን መጣ ምን ፈልጎ ነው የመጣው በማለት ነበር ጥያቄ ሲጠይቁ የነበሩት። እነሱም እንግዲህ አይ ምንም ይዞ አልመጣም አንተ ሊወስድ ሳይሆን አበባ ይዞ መጣው አትፍራ በማለት ይነግሩታል። እሱንም ቤዛ ባየችው ሰዓት ደህንነቱን ከጠየቁት በኋላ ና ወደ ሉላ ጋር ልውሰድህ በማለት ነበር እንግዲህ ቤዛ ይዘው ሄደችው። ሉላ እንግዲህ አበባውን ስታይ ምን ሊሰማት ይችላል? እጅግ በጣም ደስ እንደሚላት ሁላችንም እናውቃለን። ሉሲም መልካም እንደሰራ ወደ ዶክተር ሮቤል ቤት ገብታለች። ከገባች በኋላ ግን በሩን እንደከፈተች ደም ነጠብጣብ ነበር ያየችው። እንግዲህ የደሙን ነጠብጣብ እንዳየች ወይኔ ምንድነው የተፈጠረው ሎሚ በማለት በመንቀጥቀጥ ቆማ ባለችበት ሰዓት ዶክተር ሮቤል ከኋላ ይመጣል። ምንድነው ደግሞ ምን ተፈጥሮ ነው በማለት ነበር ሎሚ የለችም እንዴ ብላ እየተንቀጠቀጠች የጠየቀችው። ዶክተር ሮቤል ሎሚ ባትኖር ምን ችግር አለው አንቺ ታጸጀዋለሻ በማለት ዶክተር ሮቤል ወደ እሷ ጠጋ ብሏል። ምን ሊያደርጋት ይችል ይሆን? ከዚህ በፊት ከሎሚ ጋር የተገናኘች ብዙ ነገር እንደምታደርግ ብርም እንደተቀበለች እንዲሁም ደግሞ ለሱ መጥፎ ነገርን ጉድጓድን እየቆፈረች እንደሆነ አውቋል። አሁን ላይ ምን ሊያረጋት ይችል ይሆን? በቀጣይ ቪዲዮ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።